ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ብዙ ነገር ይሰማለሁ፣ ግን በጣም ነው የገረመኝ ይሄኛው ነገር ማለት ነው። ምንድን ነው እኛ ሴቶች እንኳን አልቻልንም አይደለ? የጆርዳን ማዳሞች በጣም አስቸጋሪ ናቸው አይደለም? በወንድ አምጥተን ቤተሰብ ሌላ ሰው ተጨማሪ አምጥተን በጣም ችግር ነውና ብዙ ጊዜ አረብ ቤት 10 ዓመትም ስሩ 15ም ስሩ በቃ የሆነ ስህተት ከሰራችሁ መቼም ቢሆን እናንተን አሳልፎ ከመስጠት ወደ ኋላ አይልምና ወይ አረብ ይወደኛል ከእናቴ ከቤተሰብ በላይማ መቼም አይወዷችሁም። አረብ አንድ ስህተት ካያችሁ በቃ በይቅርታ ምናምን ማለፍ የለም፣ አሳልፎ ነው የሚሰጣችሁ። ጥፋት ካጠፋችሁ ይምረኛል፣ እዛ ቤት ቆይቻለሁ፣ ይወዱኛል ምናምን ነገር በታምር አያደርጉም። እና ብዙ ልጆች ወንድ አንዳንዱ ሲያመጡ እናያለን። እና የሚያመጡበት መንገድ ያው ጆርዳን ያው በስራም ብሎ የሚመጡ የለም፣ ግን እንደዚህ ዘመድ ካሉ የራሳቸው ቪዛ ሰርቶ የሚኖሩ አሉ አይደለ? እዚህ ኦንላይን ልብስ ምናምን ምግብ የሚሸጡ እናያቸዋለን። አሁን እነሱ ማስመጣት ይችላሉ። እነሱ ማስመጣት የሚችሉት እንዴት ነው? እነዛ ሰዎች ሲመጡ በቪዚት ቪዛ ብሎ ይመጣሉ። ከዛ 3 ወር ምናምን ተዝናንቶ ምናምን እነሱ ጋር ወደ መጣበት ይመለሳል ማለት ነው። ከዛ በላይ ከቆየ ግን ህገወጥ ነው። ራሱን ወደ ህጋዊ እስካላደረጉት ድረስ ነው። አዎ በእንደዛም ነው እየመጡ ያሉት። እኔ የሰማሁትም ማቆም ማለት ነው እንጂ ጆርዳን ተብሎ ማለት ለወንድ ስራ ተብሎ የመጣን ያልሰማውም ማለት ነው። በተለያየ ምክንያት እዚህ ዘመድ ካላቸው ምናምን የራሳቸው ቪዛ ሰርቶ የሚኖሩ ካሉ ማስመጣት ይችላሉ። ከዛ በተረፈ ግን ማዳም ቤት ሆናችሁ ማምጣት አትችሉም። መቶስ የትስ ነው የሚያርፈው? እና አስቸጋሪ ነው። እሺ በቪዚት ቪዛ መጣ እንበል፣ ከዛ የት ነው የሚያርፈው? ሆቴል። እሺ ሆቴል ካረፈ ወጪውስ እንዴት ነው የሚችሉ? ከዛ በኋላ ስራስ ይሄ ሰው እንዴት ነው መግባት የሚችለው ነው። እና ብዙ ልጆች ስለምትጠይቁኝ ማለት ነው ይቅርታ ወደ ዋና ጉዳይ ልግባ። አንድ እህታችን እንግዲህ ማዳም ቤት 6 ዓመት በላይ ሰርታለች። ሰዎቹ ባለ ሀብት ናቸው፣ የሀብታም ናቸው ማለት ነው። የተለያየ ካምፓኒ ያላቸው ምናምን ነገር እንግዲህ ወንድም አለኝ እንደዚህ ስራ ይፈልጋል ምናምን ብላ ትነግራቸዋለች። እሽ በቃ አምጪ ይላሉ። ከዛ ሁሉ ነገር ጨራርሶ ፕሮሰስ ምናምን ጨርሶላት መጣ ማለት ነው። ግን ያው የራሷን ምክንያት ይኖራል እሷ የደበቀችበት እኛ አናቅምና፣ ግን ወንድሟ ሳይሆን ባለዋ ነው እንግዲህ እቺ ልጅ ያስመጣችው ባለዋ ነው። እና አንዳንዴ እውነት ተናግረን ብንናገር ጥሩ ነው። ያው እሷ ለምን ደበቀች? እሷ ናት የምታውቀውና እውነቱን ብትናገር ኖሮ ጥሩ ነው ብዬ አስባለሁ። ከዛ በኋላ ትንሽ ይመጣል። ያው ካምፓኒ ውስጥ የሚሰራል ሹፌርም ብዙ ልጆች ስላሉ እንደዚህ ልጆች ምናምንም ያመላልሳል። እንግዲህ ይህንን ነገር የነገረችኝ ጓደኛው ነው። እንዴት ነው እነዚህ ልጆች እንዴት ነው መርዳት የሚችለው? እባክሽን የምረዳበት መንገድ ካለ ብላ ነው። እኔ እንዴት ነው እነዚህ ማለት ከባድ ነው። በምን መልኩ መረዳት እንደሚችሉ እኔ አላቅም። ፈጣሪ ያውጣቸው እንጂ። ከዛ በኋላ እቺ ሴትዮ እንግዲህ በካሜራ ምናምን ትከታተላለች። እንግዲህ እሷ ብዙ የኖርኩበት ቤት ነው ብላ እንደ ፍሪ ምናምን እንደፈለገች ትኖራለች። አንደኛ ያው ከነሱ ጋር ስትለምዱ ምናምን እየቆያችሁ ስትሄዱ ፍሪ ነው የምትሆኑት። ያው ቤታችሁ እንደምትኖሩ አይነት የነጻነት ስሜት ይሰማቸዋል። ግን ያው ምንም ሆነ የሰው ቤት ነው መቼም ቢሆን ማለት ነው። እየፈለገ ቢወዱን በቃ የሆነ ስህተት ከሰራን አሳልፉ ከመስጠት ወደኋላ አይሉም። በካሜራ ስትከታተላቸው ነበረ። ከዛ በኋላ በየቀኑ እያንዳንዱን ነገር እቺ ሴትዮ ስትከታተል ነበረ። እንግዲህ ከዛ ሳያስቡ ነው መጥቶ በፖሊስ አስይዛ ወደ ፖሊስ ወደ እስር ቤት ያስገባቻት ማለት ነው። ከነ ልጁ ከነ ባሏ ማለት ነው።
እስካሁን እስር ቤት ነው ያሉት። በምን መልኩ እንደሚወጡ እኔ አላቅም። ጓደኛዋ ናት እየተመላለሰች የምታየው ማለት ነው። በቅርቡ እንደሚወጡ ተብዬ ነበረ፣ ግን እንወጣለን በቅርቡ ተብለን ነበረ ወደ ሀገር ቤት እንዲገቡ ማለት ነው። ከዛ በኋላ ግን ምንም ነገር የለም። ጨነቀኝ አለች እና እህቶቼ ጥንቃቄ አድርጉ። በጣም ጥሩ እድል ነበረ፣ ግን ትልቅ ስህተት ሰራች። እዚህ ጋር ባሏ እንደሆነ ብትናገር መልካም ነበረ። መደባበቅ ጥሩ ስላልሆነ እንግዲህ በጣም አስቸጋሪ ና በጣም ከባድ ነው። ሰው ቤት ነው አይደለ? እነሱ እንግዲህ እየተከታተሉ ነበረ እያንዳንዱን ነገር፣ ግን እነሱ እንደ ራሳቸው ቤት በነፃነት ስኖሩ ነበረ ማለት ነው። ከዛ በኋላ እቺ ሴትዮ ሳያስቡ እስር ቤት ገብታለች። 6 ዓመት ከኔ ጋር ኖራለች አገልግላለች ምናምን ምናምን ብላ አላሰበችም። እና አረብ የፈለገ ቢሆን የፈለገ መልካም ነገር ብትሰሩ ትንሽዬ እንከን ካገኘባችሁ እናንተን አሳልፎ ከመስጠት ወደ ኋላ አይልምና እባካችሁን እህቶቼ ጥንቃቄ አድርጉ። ጆርዳን ለወንድ አይደለም ለእኛም ራሱ ስንት ስቃይ እህቶቻችን እየተሰቃዩ ነው አይደለም ከወንድ ጋር ወንድ አስመጥታቸው አይደለምና መልካም እድል ነበረ። ግን የሚያስጠላው ነገር መጨረሻው አላማረም እንጂ በጥሩ ደሞዝ ነበረ ልጁን በራሳቸው ወጪ ያሰርቶ ልጁን ያስመጡት። ሰዎቹ ባለሀብት ናቸው አለችኝ ማለት ነው ልጅቷ። ግን ያስጠላል፣ መጨረሻው አላማረም። እህቶቼ ጥንቃቄ አድርጉ። እንደዚህ ማዳም ቤት ሆናችሁ እንደዛ አይነት እድል ብታገኘው የራሳችሁን ወንድም ምናምን ብታመጡ መልካም ነው። ካልሆነም ግን እውነቱን ተናግራችሁ ባላችሁ እንደሆነ ብታመጡ መልካም ነው ብዬ ነው ማስበው። ውሸትም ጥሩ አይደለም። ሁለተኛ እነሱ በጣም አስቸጋሪ ናቸው፣ አረቦች ማለት ነው። ይቅርታ እነሱ ከኛ ጋር ሲስቁ ምናምን በተአምር ልባችሁ ውስጣቸውን አታውቁምና ውስጣቸው በጣም ተንኮለኛ ናቸው እና ፊታቸው ምናምን እንደሚያምር አይደለም፣ ውስጣቸው በጣም ክፉ ናቸው። እቺ ልጅ እንግዲህ እስር ቤት ነው የምትገኘው። ፈጣሪ በሰላም ያውጣት። ወንድ ደግሞ ጆርዳን ለማምጣት ያሰባችሁ ማዳም ቤት ሆናችሁ ምንም አትችሉም። እናንተ ራሳችሁን ችላችሁ የራሳችሁ ቪዛም ራሳችሁ ቤት ተከራይታችሁ የምትኖሩ ከሆነ ለ3 ወር ቪዛ ይሄ ሰው መጥቶ እናንተ ጋር ያርፋል። ሁለተኛ የሆቴል ወጪ የለውም። እንደዚህ ተዝናንቶ ይመለሳል እንጂ ከዛ በኋላ ከ3 ወር በኋላ ወደ መጣበት ይመለሳል ማለት ነው። ግን ከፊል ሰው የምታገኙ ከሆነ ለዛ ሰው እንትን የሚሆን ከፊል የሚሆን የምታገኙ ከሆነ እሱም አስቸጋሪ ነው። ሰው ካገኛችሁ ነው ያንን ሰው ህጋዊ ሆኖ መስራት የሚችለውና እንጂ ጆርዳን በስራ የሚመጣ ወንድ እስካሁን ያየሁት የለም። እናንተ ያው አንዳንድ ልጆች ስለምታዩት ነው፣ ያበሻ ወንዶች ስለምታዩት ነው። ግን አንዷ ልጅም አይቻለሁ የሆነ ባለፈው ማለት ነው ቲክቶክ ላይ ባሏ ነው ወይስ ፍቅረኛ መሰለኝ ለዛ ነገር መሰለኝና ያው እሷ ተከራይታ ምናምን ኦንላይን ልብስ ምናምን ነው የሚሸጠውና እሷ እንግዲህ ማስመጣት ትችላለች። ለ3 ወር ምናምን ቆይቶ እሷ ቤት ተዝናንቶ ምናምን ይሄዳል። ምክንያቱም የሆቴል ወጪ ምናምን የለበትም። ከዛ በኋላ ግን ከቆየ ያው ህገ ወጥ ነው ማለት ነው። የ3 ወር ቪዛው ያልቃል። ከዛ በኋላ ህገ ወጥ ነው እና እንደዚህ ነው እላቸዋለሁ። ወንዶች ጆርዳን መምጣት የሚችሉ በእንደዚህ መልኩ ነው። እህቶቼ ጥንቃቄ አድርጉ። እህታችንም ደግሞ ፈጣሪ በሰላም ያውጣት። አስቸጋሪ ነው። ፈጣሪ እርዳት ነው የምለው እኔ፣ ሌላ ምንም አይደለም። አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼርም አድርጎ ወዳችኋለሁ ስለሚታበረታቱኝ። በያላችሁበት መልካም ጊዜ መልካም ቆይታ። ቻው